የእስራኤል ሰዎች አምፀው ከተሻገሩ አንተ አምነው የምትቀርበት ምክንያት የለም። የእስራኤል ሰዎች ቸርነቱን ረስተው ከተሻገሩ አንተ ቸርነቱን እያሰብክ የማትሻገርበት ምክንያት የለም። አንድ ሰው ይሄን ቃል ሲሰማ ከወዲህ ማዶ ነበረ፣ ከዚህ ቃል በኋላ ግን ከወዲያ ማዶ ይሆናል፣ ከከፍቶ ማዶ ይሆናል። አሜን ነው። አሜን። በደንብ አድርጉና አሜን በሉ። ግዴላችሁ እኔ ብዙ ሰዓት አልወስድባችሁም። አሜን በሉ። እግዚአብሔር ለእናንተና ለልጆቻችሁ መንገድን ያዘጋጅ። እግዚአብሔር ለእናንተና ለቤታችሁ መንገድን ያዘጋጅ። ከመከራ የምትወጡበት መንገድ ይዘጋጅ። ከችግር የምትወጡበት መንገድ ይዘጋጅ። ከለቅሶ የምትወጡበት መንገድ ይዘጋጅ። የሰው መንገድ መድረሳችንን ታሳቢ ያደረገ ነው። የሰይጣን መንገድ መሰበራችንን ታሳቢ ያደረገ ነው። የእግዚአብሔር መንገድ ግን መሰራታችንን ታሳቢ ያደረገ ነው። እግዚአብሔር በምድረ በዳ ውስጥ መንገድን ያዘጋጅላችኋል። ወዳጄ ራስን በምድረ በዳ ውስጥ ስታገኘው የጠፋ እንዳይመስል የጠፋ እንዳይመስል። እንደው በጣም የምወደው ቃል እንደዚህ ይናገራል። ሁልጊዜ ይመራሃል። ፀሐይ ባቃጠለው በደረቅ ምድር ፍላጎትን ያረካል። አጥንቶች ይበረታል። አንተም በውሃ እንደረካ የአትክልት ስፍራ ትሆናለህ። በምንጩም እንደማይቋረጥ ወንዝ ትሆናለህ። እግዚአብሔር ሁልጊዜ ይመራሃል። ፀሐይ ባቃጠለው ምድር ፍላጎትን ያሟላል። እግዚአብሔር ሁልጊዜ ይመራሃል። በዚህ ጋር ሂድ፣ በዛ ጋር ሂድ፣ አሁን ውጣ፣ አሁን ግባ፣ አሁን ተቀመጥ ይላል። ከዚህ ሁኔታ ተለይ ይላል። እግዚአብሔር ሁልጊዜ ይመራሃል። ክረምትና በጋ፣ ጠዋትና ማታ ይመራሃል። በጊዜውም ያለ ጊዜውም ይመራሃል። ንፋሻማም ደመናማም ሆነ ፀሐያማም ሆነ ሁልጊዜ እግዚአብሔር ይመራሃል። ውጤቱ እንደዚህ ይሆናል። አንተም ፀሐይ ባቃጠለው ምድር ከፍላጎት ትረካለህ። እሱ ብቻ አጥንት ይበረታል። አንተም ማለት በውሃ እንደረካ የአትክልት ቦታ ትሆናለህ። ከዛ እንደማይቋረጥ ምንጭ ትሆናለህ። ወዳጄ በምድረ በዳ ውስጥ ራስን ካገኘኸው የጠፋ እንዳይመስል። ፀሐይ ባቃጠለው ምድር ውስጥ ከፍላጎት ትረካል። መንገድ የእግር ኮቴ በሌለበት ምድር ውስጥ ከፍላጎት ትረካል። ለምን? እግዚአብሔር ሁልጊዜ ይመራሃል። ልጄ ሆይ በዚህ በኩል ሂድ፣ ልጄ ሆይ በዚህ በኩል ሂድ እና በዚህ በኩል ብሎ ይመራሃል። ዛሬ አንድ ሰው በዚህ ቃል መንፈስ ኮምፓስ እጁ ይገባል። የሆነ እኛ ጉባኤ ማቀው አሚን አለ። እሱን አሚን በደንብ አሚን ባል። እግዚአብሔር ይመራኛል የሚል ሰው አሜን ይበል። ቃሉ እንደዚህ ነው የሚለው። ፀሐይ ባቃጠለው ምድር ከፍላጎት ትረካለህ። ብቻ አጥንት ይበረታል። አንተም በውሃ እንደረካ የአትክልት ስፍራ ትሆናለህ። ከዛስ ምንጭ እንደማይቋረጥ ውሃ ወንዝ ትሆናለህ። እግዚአብሔር ይመራኛል እንደዚህ ይሆናል የሚል ሰው አሜን ይበል። ካለ አሜን ይበል። እግዚአብሔር ይመራሃል። እግዚአብሔር በምድረ በዳ ውስጥ መንገድን ያደርጋል። ወዳጄ የሰው መንገድ መድረስን ታሳቢ ያደረገ ነው። የሰይጣን መንገድ መሰበራችንን ታሳቢ ያደረገ ነው። የእግዚአብሔር መንገድ ግን መሰራታችንን ታሳቢ ያደረገ ነው። እግዚአብሔር በምድረ በዳ ውስጥ ወዳጄ ስትጓዝ ጭው ባለ በረሃ ውስጥ ነው። ግን ይገርማል፣ ከፍላጎት አትጎንም፣ ትረካል። የምትለብሰውን፣ የምትበላውን፣ የምትጠጣውን፣ ለሰዎች ፕሮቫይድ የምታደርገውን፣ ለህይወት የሚያስፈልጉ ቤዚክ የሆነ ኔሰሰሪቲ የሆኑ ነገሮች ሁሉ እግዚአብሔር ፕሮቫይደር ለምን ይመራሃል? በየት በኩል ብትራመድ ነገሮች እንደሚቀኑና እንደሚቃኑ ጋድ ኖውስ። ዩኒቨርስን የማይ እግዚአብሔር ቤት በኩል መሄድ እንዳለብህ እኮ ዛሬ ይሄን ቃል ስናገር እኔ አንድ ሰው ወንበሩ ሰብሬ ከፍላለሁ ነበር ብለው። ለምን መሰለ? የብዙዎቻችሁ ጥያቄ ፍቃድ ምንድነው? ቤት መንገድ ልሂድ እንዴት ላድርገው አይደለም ወይ? ዛሬ እግዚአብሔር እያላችሁ ያለው ነገር እንደዚህ ነው። እኔ እመራችኋለሁ፣ ሁል ጊዜ እመራችኋለሁ። መቅሰፍት ሊመጣ ሲል እግዚአብሔር እንደዚህ አትውጣ ይላል፣ ቁጭ በል ይላል። የሆነ ቢዝነስ ልሰራ ስትል እግዚአብሔር ኖ ይላል። ኪሳራ ካለበት ኖ ይላል። ደግሞ ከባድም ቢመስል እኔ ካንተ ጋር ሆናለሁ አድርገው ይላል። ዛሬ ማለዳ የእግዚአብሔር ምሪት ለአንድ ሰው በሕይወቱ ይሆናል። እግዚአብሔር መልአኩን ልኮ አጋር ከውሃ ምንጯ ጋር እንደተገናኘች የአብርሃም ነገር አልቆባት የእግዚአብሔር ነገር እንደወጣላት። የሰው ነገር ያለቀባችሁ የእግዚአብሔር ነገር ይጀምርላችኋል። የእግዚአብሔር ነገር ይፈልቅላችኋል። ወዳጄ የሰው ድል ፋንታ ያልቃል። የሰው ስጦታ ያልቃል። የሰው አይዞነት ያልቃል። የሰው ካንተ ጋር መሆን ያልቃል። ልክ የሰው ሲያልቅ የእግዚአብሔር መውጣት ይጀምራል።
ዛሬ ማለዳ ባርካችኋለሁ። አጋርን ያገኛት መልአክ ያገኝሻል። አጋርን ያገኛት መልአክ ያገኝሻል። ያገኛል በኢየሱስ። ውሰዱት ይሄን ቃል ውሰዱ። ይሁት ይሄን ቃል ተመልከቱት። ቀና በሉና ተመልከቱት። ቀና ብላችሁ እግዚአብሔር ሁል ጊዜ ይመራሃል። ይመራሃል ማለት ነው። እግዚአብሔር ይመራሃል፣ ሁል ጊዜ ይመራሃል። እግዚአብሔር ከፊት ለፊት ሆኖ ይመራሃል። እግዚአብሔር ሲመራ ከኋላ አይደለም፣ ከፊት ነው የሚመራ። ደመናው ከፊት ሲራመድ ታየዋለህ። እግዚአብሔር ሁል ጊዜ ይመራሃል። ፀሐይ ባቃጠለው ምድር ፍላጎትን ያሟላል። ፍላጎትን ያሟላል። ፍላጎትን ያሟላል። አንተ የሰማኝ ሰው ካለ እግዚአብሔር ምስክሬ ነው። በዚህ ዓመት ከምታስበው በላይ እግዚአብሔር ፍላጎትን ያሟላል። ምንድነው ፍላጎት? ፍላጎት ከደሞዝ በላይ ነው። ከትምህርት በላይ ነው። ከችሎታ በላይ ነው። ከረዳቶች በላይ ነው። እኔ ዛሬ ባርካለሁ። እግዚአብሔር ፍላጎትን ያሟላል። እግዚአብሔር መሻትን ያሟላል። በቃ እርዱኝ ይረዳቸዋለሁ ነው ነገሩ። ግዴላቸው እርዱኝ ይረዳቸዋል። እግዚአብሔር ፍላጎትን ያሟላል። በምድረ በዳ ውስጥ እግዚአብሔር መንገድን ያዘጋጅ። ማነሽ እኔት ምድረ በዳ ውስጥ ነው ያለሁት። ብቻዬን ነኝ፣ አለቀልኝ፣ ጠፋው፣ ከብዶኛል፣ የህይወት ጫና በርትቶብኛል፣ እንደምሞት እንደምጠፋ ነው እያሰብኩ ያለሁት። ከዚህ ሁኔታ ማን ያወጣኛል? ይህን መልእክት እየተከታተላችሁ ያላችሁ በዚህም ሆኖ በውጭ ሀገር፣ በአረብ ሀገር፣ በአውሮፓ፣ በአሜሪካ፣ በአውስትራሊያ በጨለማ ውስጥ የገባችሁ፣ በምድረ በዳ ውስጥ ያላችሁ፣ ህይወት የከበዳችሁ፣ እንደምትጠፉ የሚሰማችሁ ኖ ይላል እግዚአብሔር። እኔ ሁል ጊዜ እመራሃለሁ። ትላንት የመራው፣ በልጅነት የመራው፣ ያኔ በወጣትነት የመራው፣ በሰው ምድር የመራው፣ በስደት ምድር የመራው፣ ዛሬም እመራሃለሁ። ዛሬም እግዚአብሔር እንደዚህ ይላል፣ አጥንትህን አበረታዋለሁ። ባክበረም ጩና አሜን በለኝ። አጥንትህን አበረታዋለሁ። አልፏል ይሄን ሁኔታ። ትላንትና ይሄንን ቃል እንዳነበብኩ መሽቶ ነበረ። ከንባብ ክፍል የወጣውና ዶይ የተኛችው ሄጄ ቀሰቅስኳት፣ መብራቱን አብሬኳት፣ አብራቸው እንደዚህ የሚል ቃል መጥቶልሻል። እግዚአብሔር ሁልጊዜ ይመራሻል፣ ሁልጊዜ ይመራሃል። ፀሐይ ባቃጠለው ምድር ፍላጎትህን አሳካዋለሁ፣ ሞላለሃለሁ። አጥንትህ ይበረታል። አንተም በውሃ እንደረካ የአትክልት ስፍራ ትሆናለህ። ደከመህ አይደል? አቃተህ አይደል? ሁኔታዎች ከምታስባቸው በላይ ናቸው አይደል? የምታልፍበት ሁኔታ ከባድ ነው አይደል? እግዚአብሔር እንደዚህ ይላል፣ እኔ ሁልጊዜ ማለት ነው። ስትችል ብቻ አይደለም፣ ስትጸልይ ብቻ አይደለም፣ ሲሳካል ብቻ አይደለም፣ ስታውቅ ብቻ አይደለም፣ ሳታውቅም፣ ሲኖርህ ብቻ አይደለም፣ ሳይኖርህም እመራሃለሁ። ከፊትህ እሆናለሁ፣ እመራሃለሁ። አጥንቶች ይበረታል። ፀሐይ ባቃጠለው ምድር፣ እጽዋት በሌለበት ምድር፣ ጥላ በሌለበት ምድር በውሃ እንደረካ የአትክልት ቦታ አደርግሃለሁ። እንደማይቋረጥ ምንጭ ትሆናለህ። እኔ አበረታለሁ። ወዳጆቼ እግዚአብሔር በምድረ በዳ ውስጥ መንገድን ያዘጋጃል። አሜን። እግዚአብሔር በምድረ በዳ ውስጥ መንገድን ያዘጋጃል። አሁን አንዳንዶቻችሁ ከውጭ ስትታዩ የምታልፉበት ሁኔታ ምድረ በዳ አይመስልም፣ ከባድ አይመስልም፣ ግን በርትቶባችኋል። ድካም ይሰማችኋል። እግዚአብሔር እንደዚህ ይላችኋል። ኢሳይያስ እንደዚህ ያለ በባህር መካከል መንገድን፣ በኃይለኛ ውሃ መካከል መንገድን የሚያደርግ እግዚአብሔር እንደዚህ ይላል፣ እኔ እናንተ ቅዱስ የእስራኤል ፈጣሪ ንጉሳችሁ ነኝ። አልሳሳትም። የእስራኤል ፈጣሪ፣ ያንተ ፈጣሪ። ፈልገ መጣ ወይ ወደዚህ ምድር? ጠይቀ መጣ ወይ ወደዚህ ምድር? በአንተ ፕሮግራም መጣ ወይ ወደዚህ ምድር? በዚህ ምድር የተጀመረው ህይወት በእግዚአብሔር እቅድ በእግዚአብሔር ሐሳብ ነው የተጀመረው። እኔ አንተ ፈጣሪ። ከዛ እንደዚህ ያለ ቁጥር 1 ላይ ሲናገር ለምን ሰዎቹ አይናቸውን ከእግዚአብሔር ላይ አንስተው እንደዚህ ነው በባቢሎን ምድር ነው ያሉት። ጠዋት የሚያዩት የገዢዎቻቸውን ክንድ ነው፣ ማታም ነገም ከነጎዳም የሚያዩት ከቤታቸው ፈርሶ ቤት መቅደሳቸው ፈርሶ ነገራቸው ሁሉ ተበላሽቶባቸው ያሉ ሰዎች ናቸው። ወደ ቤት መንገድ አለ ወይ ያሉ ሰዎች ናቸው። ወደ ረፍት መንገድ አለ ወይ? ወደ ረፍት የናፈቃችሁ ሰዎች ወደ ሰላም መንገድ አለ ወይ? ወደ ጤንነት መንገድ አለ ወይ? አሁን ካለውበት ሁኔታ የምወጣበት መውጫ መንገድ አለ ወይ የምትሉ ሰዎች ካላችሁ እዛ እግዚአብሔር ምዕራፍ 1 ላይ ሲጀምር አይናቸውን ከሱ ላይ ስላነሱ እንደዚህ አላቸው፣ ተበጅቻለሁ፣ አትፍራ፣ በስም ጠርቻለሁ፣ የኔ ነህ፣ ታልፈዋል። ብራዘር አንድ እውነት ንገር፣ የእግዚአብሔር መንገድ ተፈጥሯዊ ስላልሆነ በአይን አይታይም። ለዚህ ነው መንገድ የሌለ የሚመስልህ።
እንጂ እግዚአብሔር መንገድ የመፍጠር ታሪክ ያለው አምላክ። የእግዚአብሔር መንገድ በአይኖች ማታየው በእጅ ማዳሰሰው ተፈጥሯዊ ስላልሆነ ነው። የሰው መንገድ ተፈጥሮን ይከተላል። የመንገድ ሲቪል መሐንዲሶች፣ የሮድ ኢንጂነሮች መንገድ ሲሰሩ አንድ መነሻ የሚያደርጉት ተፈጥሮን ነው። እግዚአብሔር ግን መንገድን ለማዘጋጀት ተፈጥሮን አይከተልም። የእግዚአብሔር መንገድ ተፈጥሯዊ ስላልሆነ በአይን አይታይም እንጂ እግዚአብሔር በቶን እሳት ውስጥ ምስራቅ አብደናጎ መንገድን አድርጓል። እግዚአብሔር በአንበሳ ጉድጓድ ውስጥ መንገድን አድርጓል። ለዮሴፍ በእስር ቤት ውስጥ መንገድን አድርጓል። እግዚአብሔር መንገድ ፈጣሪ አምላክ ነው። ግን አሁን መንገድ የሌለ የሚመስልህ የእግዚአብሔር መንገድ ተፈጥሯዊ ስላልሆነ በአይን ስለማይታይ እግዚአብሔር ሁሉ ጊዜ ይመራል። በልጅነት መርቶ እዚያ ያደርሰዋል። ዛሬም ይመራል፣ ነገም ይመራል። ሰይ አሜን። ለቀቅ አድርጉና አሜን በሉ። ትዝ ይላችኋል እግዚአብሔር ይረዳሃል የሚል ትምህርት የዛሬ ዓመት አስተምሬ ነበር። ይረዳሃል ብዬ አገልግያችሁ ነበር። ይረዳሃል። እግዚአብሔር ካረዳ ማንም አይረዳህም ብዬ ትዝ ይላችኋል። እግዚአብሔር ካላገዘ ማንም አያግዝም። ልክ በዓመቱ እግዚአብሔር ይሄን ቃል ሰጠኝ። እኔ መንገድን አዘጋጃለሁ። ወይኔ 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 ብራዘር፣ እኔ ስለ ዲቪ ስለ ምናምን ስለ ቪዛ ምናምን አላወራህም። ግን ማንኛ የፈለከው ነገር ካለ ፀሐይ ባቃጠለው ደረቅ ምድር እግዚአብሔር ፍላጎትን ያሟላል ተብሎ እንደተጻፈ በጌታ በኢየሱስ ስም እግዚአብሔር ዘንድሮ ፍላጎትን ያሟላል። እግዚአብሔር መንገድን ያዘጋጅላል። ሁለተኛ ምጽፉ ሰዎች ይህንን ቃል እያነበብኩ እየተዘጋጀው ሐሙስ ማለዳ ይመስለኛል። ሐሙስ ማለዳ ወደዚህ ስመጣ አንድ የታመመ ልጅ የአንጀት ካንሰር የተባለና 4 ሚሊዮን ብር የተጠየቀ ልጅ እዚህ በር ላይ ያገኘ። እኔ ቢሮዬ ላነብ ነው የምገባው። መጥቶ ጠየቀኝ። አመም ያለው እንደዚህ ብሎ እንደዚህ ከፍቶ ሊያሳየኝ ከዛ ዶክመንቱን አሳየኝ። አስቀድሞ እግዚአብሔር መንገድን ያዘጋጃል ብሎ ስላለኝ ጌታ ጸለይኩለት። እግዚአብሔር መንገድን ያዘጋጅላል። ገንዘብ ትፈልጋለህ? ገንዘብ የምታገኝበት መንገድ ያዘጋጅላል። አንተ ነው ማወራው። እዚህ ላለው ነው ማወራው። ስለ ልጁ አይደለም ማወራው። ገንዘብ ትፈልጋለህ? እግዚአብሔር ገንዘብን የምታገኝበት መንገድ ያዘጋጅላል። ቤት ትፈልጋለህ? እግዚአብሔር ቤት የምታገኝበት መንገድ ያዘጋጅላል። ስራ ትፈልጋለህ? እግዚአብሔር ስራ የምታገኝበት መንገድ ያዘጋጅላል። አሁን ከዚህ ስትወጣ ዳዊት እንደወጣ ያንን ግብፃዊ እንዳገኘው አሁን ከዚህ ስትወጣ ዛሬ እሁድ፣ ነገ ማክሰኞ፣ ከነገ ወዲያ ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ ላንተ ፕሮሞሽን ኢምፖርታንት የሆኑ ሰዎችን ታገኛቸዋለህ። እግዚአብሔር መንገድን ያዘጋጅላል። ለምን መሰለ እንደዚህ ነው የሚለው ቃሉ። እኔ ሁል ጊዜ እመራሃለሁ ነው የሚለው። በዚህ በቦሌ ሆምስ በኩል ልትሄድ ስትል ነው ልጄ ተመለስ በዚህ በኩል ይላል። እግዚአብሔር መንገድን ያዘጋጅላል። ሁለተኛ እግዚአብሔር በጨለማ ውስጥ መንገድን ያዘጋጃል። በጨለማ ውስጥ ወዳጆቼ፣ ጨለማ ዙሪያውን ማወቅ የማትችሉበት ሁኔታ ማለት ነው። የህይወት ትርጉም ያጣችሁበት ሁኔታ ማለት ነው። ጨለማ ዙሪያችሁን ማወቅ የተቸገራችሁ፣ የህይወት ትርጉም የጠፋባችሁ፣ በጨለማ ውስጥ እንዳላችሁ የሚሰማችሁ ወዳጆቼ ስማኝ። ራስን በጨለማ ውስጥ ካገኘኸው አልቆልኛል ብለህ እንዳታስብ። በምታየው ሳይሆን ሁሉም በሚያየው እግዚአብሔር እንድትደገፍ ነው። አንተ የህይወት እንቅስቃሴ የራእይ መዳረሻ፣ የነገር ተስፋ፣ የአይኖችህ ነገሮችን የሚያዩበት መጠን አይደለም። አንተ በማየትህ ላይ ሳይሆን ሁሉም በሚያየው እግዚአብሔር ላይ እንድትተማመን እግዚአብሔር ይፈልጋል። እናም በቃሉ ላይ ሲናገር እንደዚህ ይላል። እኔ ነገራቸዋለሁ። ከነገርኳችሁ በኋላ ነው ቃሉን ማነብላችሁ። እንደዚህ ይላል። ዕውሮችን በማያውቁት መንገድ እመራቸዋለሁ። በፊታቸው ያለውን ጨለማ ወደ ብርሃን፣ መጥፎውንም ምድር ወደ ቀና ምድር እለውጠዋለሁ፣ አደርገዋለሁ፣ አልተዋቸውም አለ እግዚአብሔር። ኢሳይያስ 58 ቁጥር 11 ሲናገር እንደዚህ ይላል። ዕውሮችን በማያውቁት መንገድ እመራቸዋለሁ፣ ባልተለመደ ጎዳና ወስዳቸዋለሁ። እግዚአብሔር በጨለማ ውስጥ መንገድ እንዳለው የምታየው ዕውሮችን አለ በማያውቁት መንገድ እመራቸዋለሁ። ከዚህ በፊት ሄደውበት ባልተለመደ ጎዳና ወስዳቸዋል። ከዛስ ጨለማውን በፊታቸው ብርሃን አደርጋለሁ፣ ጎርባጣውን ስፍራ ጨካኙን ምድር ቀና አደርገዋለሁ የሚለው ሌላኛው ትርጉም። ጎርባጣውን ስፍራ አስተካክላለሁ። ይህን አደርጋለሁ፣ አልተዋቸው። ኢሳይያስ 42 ቁጥር 16 አልተዋቸው። ይሄን ሳላለ ሄሎ ጨለማ ውስጥ እንዳለ የሚሰማው ሰው ካለ ከፊት ያለውን ጨለማ እግዚአብሔር ወደ ብርሃን ይቀይራል። ወይ መንገድን እግዚአብሔር ያዘጋጀ። ጨካኙን ስፍራ ወደ ቀና ምድር ለውጠዋለሁ። ወደ ቀና ምድር እኔ የጨከኑብኝ ስፍራዎች አሉ። እግዚአብሔር ወደ ቀና ምድር የቀየረልኝ። ወይኔ አይ አለች አምቡላንስ። እኔ እናንተ በሆን ወንበሩን ሰብሬ ከፍላለሁ ነበር። ጨካኙን ምድር ወደ ቀና ስፍራ ለውጠዋለሁ። ጎርባጣውን አስተካክለዋል። በፊታችሁ ያለውን ጨለማ ወደ ብርሃን ቀይረዋል። ባለመዳችሁት መንገድ መራቸዋል። ባለመዳችሁት መንገድ መራቸዋል። እኔ ደግሞ እንደዚህ የሚለው ቃል ደስ የሚለኝ ይህን አደርጋለሁ። ተዋቸው። ይህንን አደርጋለሁ። መንገድን እግዚአብሔር ያዘጋጃል። ሴ አሜን።
በምን ውስጥ አንዳንድ ሰዎች ያልገባቸው ምን እየተከናወነ ያልገባችሁ ዙሪያችሁ ላይ ያለ ነገር ህይወት ትርጉም የጠፋባችሁ ምናምን እግዚአብሔር መንገድ ያዘጋል። የሰማካ እበለኝ በእናትህ ልመርቅ እበለኝ። የምታውቃቸው ሰዎች የጠመሙብህ፣ የማታውቃቸው ሰዎች ቀኛቸውን ይሰጧል። እግዚአብሔር አምላክ በጨለማ ውስጥ መንገድን እኔ ያዘጋጃለሁ ብለዋል። ሄሎ ዛሬ የምስራች አለኝ፣ መልእክት አለኝ፣ ለሆኑ ሰዎች መልእክት አለኝ። እግዚአብሔር ምስክሬ ነው። የፈለግከውን ቀጠሮ ቅጠር። የዛሬ 6 ወር፣ የዛሬ 7 ወር፣ የዛሬ ዓመት አሁን ካለበት ሁኔታ በማታውቀው መልኩ መልአክ መጥቶ ካለበት ያወጣል። እግዚአብሔር ለጴጥሮስ ከእስር ቤት መንገድ እንዳዘጋጀለት አውቆ እንደተከፈተለት እኔ ባርካለሁ። ደጆች አውቀው ይከፈታል። ሶስተኛ እግዚአብሔር በአጣብቂኝ ውስጥ መንገድ ያዘጋጃል። እግዚአብሔር ወዳጆቼ ወደፊትም ወደ ኋላም መንገድ በሌለበት ሁኔታ ውስጥ ራስን ካገኘኸው ግራ እንዳይገባ፣ የጠፋ እንዳይመስልህ። አጣብቂኙ አዳኝን እንድጠብቀው ነው። መፍጨርጨርን አቁመ እግዚአብሔር እንድጠብቀው ነው። እግዚአብሔር ለእስራኤል ወደፊትም ወደ ኋላም መንገድ በሌለበት ሁኔታ ነው መንገድ ያበጀላቸው። ወደፊት የኤርትራ ባህር ነው፣ ወደ ኋላ የግብፅ ሰራዊት ነው። አጣብቂኝ ነው። እግዚአብሔር ማነው ሃይዌይን እግዚአብሔር ሲያደርግ ሲሰራ እግዚአብሔር በአጣብቂኝ ውስጥ መንገድ እንደሚያደርግ ታውቃላችሁ። ይኸውልሽ አጣብቂኝ ውስጥ ካለሽ እያለሽ ያለው ጠብቂኝ ነው። አለቀ። ዛሬ የምታዩቸውን ግብፃውያን ለዘላለም አታዩቸውም ተብሎ እንደተጻፈ ያንቺን መፍጨርጨር አቁሚና፣ ምንም ዋናም አያስፈልግም፣ እምነት ነው የሚያስፈልገው። አትጠራጠሪ። ላንቺ በተከፈተ መንገድ ጠላቶችሽ አይሻገሩ። ወይኔ በደንብ አርጊና አሜን በይ። የእስራኤል ሰዎች በእምነት ተሻገሩ፣ የግብፅ ሰዎች ግን ሲሞክሩ ሰምጠው ቀሩ ተብሎ እንደተጻፈ ላንቺ በር ይከፈታል፣ ጠላቶችሽ አይሻገሩ። እግዚአብሔር በአጣብቂኝ ውስጥ መንገድን ያዘጋጃል። ሴ አሜን። አራተኛና የመጨረሻ እግዚአብሔር ባልገባ ነገር ውስጥ መንገድን ያዘጋጃል። ባልገባ ኢዝ ወዝ ዚስ ዛት ኢዝ ኮልድ ዛት ኮልድ ባልገባ ሁኔታ ውስጥ መንገድን ያዘጋጃል። ባልገባ ሁኔታ ውስጥ ራስን ካገኘኸው ግራ አይግባ። ጻፍ። ባልገባ ሁኔታ ውስጥ ራስን ካገኘኸው ግራ አይግባ። ግራ እንዳይገባ ስማ። በመረዳትህ ላይ ሳይሆን በረዳትህ ላይ ተደገፍ። ጻፍ። እቺ በውዷ ተደግፋ እንደሚል መጽሐፍ። አሁን መንገድን የሚያቀናልህ መረዳትህ ሳይሆን ረዳትህ ነው። ቢገባ ባይገባ፣ ረግረግ ነው፣ ደረቅ ነው፣ ኃይለኛ ነው፣ ዳስማትም። ባልገባ ነገር ውስጥ ራስን ካገኘኸው ግራ እንዳይገባ በመረዳትህ ላይ ሳይሆን በረዳትህ ላይ ተደግፈ አትጠራጠር። ለምሳሌ አሁን ኢትዮጵያ ያለችበትን የኢኮኖሚ ሁኔታ ይግባኝ ብላችሁ ብታስቡ ለዘላለም አይገባችሁ። ደሞዛችሁ ካላችሁ ወጪ አንጻር ሲሰላሰል አሁን እኔ እንዴት ነው የምኖረው ብለህ እንዲገባ ከፈለግ፣ ደሞዝህ ከወጪ አንጻር እንዲገባ ከፈለግ አትጠራጠር። አይገባ። የሚገባ አስማተኛ መሆን ብቻ። ሆም ኢኮኖሚክስ ተምረህ ምን አይነት ኢኮኖሚስት ብትሆን እንደዚህ ሰርቫይቭ እያረክ እንዳለ የለኝም ባልክ ማግስት እየሰጠህ እንዴት ሆናለሁ ባልክ ማግስት እያበረታታ ሰዎችን ካውንስል እያረክ ረዣዥም ደቂቃ እየመከርክ ዛት እያልክ እንዴ ብራዘር፣ ይሄ እኮ በመረዳት ላይ ሳይሆን በረዳቱ ላይ የተደገፈ ሰው ህይወት ነው። ለምን መሰለ? ሴቪንጋችን ማያስጨንቀን፣ አካውንታችን ማያሳስበን፣ እየገባን እየተረዳን ሳይሆን የምንኖረው በረዳታችን ላይ ተደግፈን ነው የምንኖረው። እስቲ አሜን ይባላል። እግዚአብሔርን በመተማመን የሚጠባበቁ እነዛ ኃይላቸውን ያድሳል። እግዚአብሔር ባልገባ ሁኔታ ውስጥ መንገድን ያዘጋጅ። ለምሳሌ ባልገባ ሁኔታ ውስጥ ሰርግን ያዘጋጅ። አንተ የገባ ልጅቷ ብቻ ነች። ልጅቷ ገብታለች። ማግባት እንዳለብህ ገብተዋል። እንዴት ማግባት እንዳለብህ አልገባም። በቃ ታገባ። ጌታ ምስክር። የኔና የዶይን ቪዲዮ አላየህም እንዴ? ዛሬ 13 ዓመት የነበረውን ሰርጋችን ፈረስ ላይ ሆኜ አላየኸኝም ወይ? አላየኸኝም? ፈረስ ላይ ሆኜ ከ3 ቀን በፊት የሆቴል የሚከፍለው ያልነበረኝ ሰውዬ በማግስቱ ላንጋኖ ውስጥ ሰዋኝ የነበርኩ ልጅ ነኝ። ኢየሱስ ጌታ። አሁን እኔ እየነገርኩ ያለሁት ለአበረታታ የፈለኩት አንድ ጉዳይ ነው። ባልገባ ሁኔታ ውስጥ ነው ያለው። አሁን ቀጥሎ ምንድነው የሚሆነው? ሲዝን ምናምን ቀጥሎ ሲዝን 2 ሲዝን 3 ሲዝን 4 ይሞት ይሆን ይኖር ይሆን? አክተር ይመታል እንጂ ይሞት አይሞት አትሞትም። እግዚአብሔር ምስክሬ ነው። ታለ በክብር እግዚአብሔር ታሪክን ይቀይረዋል። ወይኔ አንተ አሜን ባለ በደባል እግዚአብሔር በክብር ይሞሽርሃል፣ በክብር ይሸልምሃል። ወደቀ ሲሉ ትቆማለህ፣ ሞተ ሲሉ በሕይወት ትኖራለህ። እና መጽሐፉ ደግሞ እንደዚህ ያለኝ እውሮችን እንግዳ በሆነ መንገድ እመራቸዋለሁ፣ በፊታቸው ያለውን ጨለማ ወደ ብርሃን ለውጠዋለሁ። እሱ ብቻ ለሚለው ጨካኝ
ጨካኙን ስፍራ ቀና ምድር አረጋለሁ። ጨካኝ የሆነባቸውን ስፍራ አቅም የከለከላቸውን ስፍራ ያስለቀሳቸውን ስፍራ ቀና አረግላቸዋለሁ አለ። በተወለዳችሁበት አገር የተማረራችሁ ይሄ ምድር በኢየሱስ ስም ቀና ይሆንላችኋል። በኢየሱስ ስም ቀና ይሆንላችኋል። እኔ እኮ አልነገርኳችሁም እኮ አላወራኋችሁም አልሰበኳችሁም እኮ ጨካኝ የሆነባቸው ምድር ቀና አረግላቸዋለሁ። ወይኔ 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 ቀና አረግላቸዋለሁ። ደግሞ አለ ይህንን አደርጋለሁ አልተዋቸውም አለ። እግዚአብሔር ይሄን ሳያደርግ ይችን ምድር ቀና ሳያደርግላቸው አይተዋቸው። ቀና እግዚአብሔር ወንድ ሴቱን ትዝ ይላችኋል። ባለፈው ሁለተኛ ነገሥት ላይ ያካፈልኳችሁ የባቢሎን ንጉሥ ዮማሮዴቅ ወደ ዮአኪን መጥቶ በርህራሄ መንፈስ አናገረዋል። እግዚአብሔር ቀና አረገለት። የባቢሎን ንጉሥ እኮ ጨካኝና ጨካኝ ክፉና ክፉ ብቻ ነው። 37 ዓመት የሳሰረውን ዮአኪንን እግዚአብሔር ሊፈታው ሲፈልግ የባቢሎን ንጉሥ ቀና አረገለት። ሄደና በርህራሄ ያናገረው። እሺ እንዴት ደህና አይዞህ። ከዛስ በባቢሎን ካሉ ነገሥታቶች በላይ ከፍ አረገዋል። እና ዮማሮዴቅም እንደማን ነው ዮአኪን እንደዛ ያደረጋል። የእስር ቤት ልብሱን አውልቆ ጣለዋል። ኢትዮጵያዊ ቢሆን ኖሮ በኩርቱ ፌስታል ይዞት ነበር ይወጣው። ወጋው ተው የእስር ቤት ልብስን ሌላ ቀየረ። በቃ ኢየሱስ ጌታ እስከ ሕይወቱ ፍጻሜ ድረስ ቀለቡን ይሰጠው ነበር። ወዳጅ እግዚአብሔር ቀና ካላረገልህ ሰው ነጠላዬን አቀብሉኝ ብሎ ነው ከቤቱ የሚወጣው። ዘንድሮ ድሮ በአካል ፈልጎ ነው የሚጣላ። አሁን ለሶሻል ሚዲያ ነጠላውን አቀብሉኝ ለነገር ነው እንዲህ ብሎ የሚወጣው። እግዚአብሔር ቀና ሲያረግልህ ነው ነገር የሚቀና። እኔ ዛሬ መልእክት አለ። በባህር መካከል በኃይለኛም ውሃ መካከል መንገድን የሚያደርግ እግዚአብሔር እንደዚህ ይልሃል፣ ተቤዥቻለሁ፣ አትፍራ፣ በስም ጠርቻለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ካንተ ጋር ሆናለሁ፣ አያሰጥምህም። በእሳት ውስጥ ባለፍክ ጊዜ አያቃጥልህም፣ ነበልባሉም አይፈጅህም። እኔ አምላክ እግዚአብሔር ነኝ፣ የእስራኤል ቅዱስ መድኃኒት ነኝ። እኔ አንተ ቅዱስ ነኝ፣ እኔ አንተ ፈጣሪ ነኝ፣ እኔ ንጉሥ ነኝ ይላል እግዚአብሔር። ሁል ጊዜ እመራሃለሁ። በፀሐይ በተቃጠለ ደረቅ ምድር ፍላጎትን አረካለሁ። አንተም አጥንቶች ይበረታሉ። በውሃ እንደረካ የአትክልት ቦታ ትሆናለህ። ይዶን ነው የአትክልት ቦታ በውሃ ሲረካ ይዶን ነው ዶንቺው ነው። ሂድ እዚህ መቂ ሂድና እርሻ ማየት ከፈለክ እሱን በአትክልት በውሃ እንደረካ የአትክልት ስፍራ ትሆናለህ ማለት አጥንትህን አበረታዋለሁ። እኔ መንገድን አዘጋጃለሁ። ሴ አሜን በደንብ አድርጋችሁ እንደገና ታቃል 42 ላይ ሲናገር እንደዚህ ነው። እኔ ተራራውና ኮረብታውን ንደዋለሁ፣ አትክልቱን ሁሉ እጽዋቱን ሁሉ አደርቀዋለሁ። ወይኔ ከዛ እኔ መንገድ አውጣለሁ። ጻፉ እንደዚህ ብላችሁ የመጨረሻ ወደ ቤት መንገድ አለ ብላችሁ ጻፉ። ወደ ክብር መንገድ አለ፣ ወደ ከፍታ መንገድ አለ፣ ወደ ሳቅ ወደ ደስታ መንገድ አለ። አሁን ካላችሁበት ሁኔታ የምትወጡበት መንገድ አለ ወይ ያላችሁ ያላችሁ ሰዎች መንገድ አለ ይላችኋል ጌታ። እኔ መንገድን አዘጋጃለሁ። ቤት የምትገዙበትን መንገድ አዘጋጃለሁ። መኪና የምትገዙበትን መንገድ አዘጋጃለሁ። ስራ የምትይዙበትን መንገድ አዘጋጃለሁ። ስራ የምትቀይሩበትን መንገድ አዘጋጃለሁ። ከሀገር የምትወጡበትን መንገድ አዘጋጃለሁ። የምታገለግሉበትን መንገድ አዘጋጃለሁ። የምትሞሸሩበትን መንገድ አዘጋጃለሁ። የኔ መንገድ ተፈጥሯዊ መንገድ አይደለም። የኔ መንገድ ለዚህ ነው በአይን የማይታያችሁ። እሳት አለ፣ እሱ ውስጥ መንገድ አለ። ውሃ አለ፣ እሱ ውስጥ መንገድ አለ። ደመና አለ፣ እሱ ውስጥ መንገድ አለ። ማዕበል አለ፣ እሱ ውስጥ መንገድ አለ። ወጀብ አለ፣ እሱ ውስጥ መንገድ አለ። ለጳውሎስ መልአኩ እንዳለው ፀሐይ ጠፍቷል፣ ጨረቃ ጠፍቷል፣ ጨለማ ሆኗል። ማዕበሉ እያወካቸው ነው። ግን እንደዚህ ያለ አንዳችሁም አጠፉም፣ ትደርሳላችሁ። ወጀብም ቢሆን ወጀብ ውስጥ መንገድ አለ፣ ማዕበል ውስጥ መንገድ አለ።